እንደዛ መነጫጭቃ ብዙ ነገር ካረገችው በኋላ አባቴ የኔ ባል ምናምን ስትል የልጅ አባት ስትል ሁለት አይነት ሰው ነሽ አታስመስይን አልኳት። በቃ ሌላ አስወጣት፣ ሄርሜላን አስወጣት። የተከደበቀችበት ትውጣ። አልተደበቀችም። ሲጀመር የምትደበቅ ምን አይነት ሰው አይደለችም። ቆማ እያየች ነው። አንተ ደግሞ ሌላ ነገር እፈልጋለሁ ምትል ከሆነ የሩታ ወንድሞች የደረሰባቸው ነገር የለም አንተ ላይ የሚደርሳል። ስለዚህ አርፈ ተቀመጥ። ገብቷል? ምንድነው የምፈልጉት? እንደ ሩታ ወንድሞች ተቀጥቅጠ ሽንት ቤት ውስጥ ከሚዘጋብህ እና ሌላ ነገር ከሚፈጠርብህ አርፈህ ብትቀመጥ ይሻላል። ይሄው እኮ አብርሃም እኮ ምርጫውን መረጠ። የምን ምርጫውን መረጠ? ምን አይነት ምርጫ ባለ መረጠ? ማንን መረጠ? ግልጽ ነው። ሩታ መርጧል። እናንተ ደግሞ ሼም ለማስያዝ እየሞከራችሁ ነው። ምንም ሼም አልያዝንም። እንኳን ከሱ ትዳሩ ተመልሶ ከሩታ ጋር ቢሆን እንኳን አብርሃም እናንተ ትፈልጋላችሁ። አንተም ሄርሜላም ላረጋችሁት እስከዛሬ ለበደላችሁት በደል ቅጣት ልትቀጡ ይገባል። ትፈልጋችሁ ብላችሁ በፖሊስ አትደባበቁ። አብራችሁ ነበራችሁ አይደል? በሩታ ዘንድ እንደ ወንድሟ የምትመለከተው አቤል በዚህ ልክ ወርዶና ታች ስር ገብቶ ከአንድ ከመጣች አለሌ ዱርዬ ከሄርሜላ ጋር በመሆን እንደዚህ አፉን ሲከፍት እንደዚህ ሩታን ከፍ ዝቅ እያደረገ ሲያወራት መመልከት እኔ በበኩሌ በጣም ነው ያስጠላኝ። ምክንያቱም ሩታ ከዚህ በፊት ወንድሜ ነህ፣ ብዙ ነገር የማማክር ብዙ ነገር ማውራ በቃ ብላ ብዙ ነገሮችን ከማንንም በላይ እንደምትወደው ከማንንም በላይ እንደዚህ አለ አይደለም የምታማክረው ሰው ሆና ሳለ ዛሬ ግን ምንድነው ባጎረስኩ ተነከስኩ የሚባል አባባል አለ። ገብቷቸዋል? እንደዚህ የጀርባ ቅማል ሆኖባት እንደዚህ ሲያስጨንቃትና እንደዚህ በየቦታው እየጠራ ሲሰድባት መመልከት በጣም ነው ያስጠላኝ። በጣም ማለት ነው። ይሄ ደግሞ ምን አይነት የርካሽ ሰው ስራ እንደሆነ ደግሞ እናንተም ታውቃላችሁ ብዬ አስባለሁ። በዚህ ልክ አቤል እኔ በዚህ ልክ አልጠብቀውም ነበር ለመናገር። ግን ያው ትላንትና እንደተመለከትነው ከሁለታችን ካልመረጥን ምርጫ ውስጥ ጭራሽ አንድ ከወለደባት ሴትና አንድ ደግሞ አዲስ ከመጣች ሴት የትኛውን ትመርጣለህ ብሎ ለምርጫ ማቅረብ ማለት ደግሞ ምን አይነት ሞራል ቢኖር እንደዚህ መናገር እንደዚህ ማድረግ እንደሚቻል እኔ እንጃ። ምን አይነት ህሊና ያለው ሰው እንደዚህ እንደሚያደርግ እኔ በበኩሌ ይከብደኛል። ለምን 10 አመት አብሮ ከነበረ ፍቅረኛ እንኳን ቢሆን ወይ የድሮ ፍቅረኛ እንኳን ቢሆን አስባችሁታል? ወልዳል ከብዷል ይሄ ልጅ ከኔና ከሷ ብሎ መምረጥ ምን የሚሉት ፈሊጥ ነው። ምን የሚሉት ፈሊጥ ማለት ነው። ብቻ ነው ይሄን ሁላችሁ አይደለም ዛሬ ሄርሜላንም አቤልንም ዛሬ እዚህ ጠርቻቸው ያለውን እንዳለ ከአፍ እስከ ገደፉ ለምን እዚች ጋር ብጥብጡ አይወጣም? ለምን ረብሻ የፈለገ ነገር ለምን ፖሊስ ጣቢያ አልገባም? ሩታ ማንንም የላትም ብለው በዚህ ልክ ክብሯን እየነኩስ ከሆነ ድረስ እኔም ደግሞ የነሱን ክብር የማነካበት ምንም አይነት ምክንያት የለም። ምንም አይነት አቤል የሚለው ጓደኛዬ ነው አብሮ አደጌ ነው ምን ነው ይላል። I don't care ለምን ጓደኛ እንደዚህ አይነት ጓደኛ የለም። ገብቷችኋል? እሱ ለአብርሃም አዲስ ህይወት እንዲጀምር ፈታ እንዲል ዘና እንዲል እንደሚያመቻቸው ሁሉ እኔም ሩታ እህቴ ናት ፈታ እንድትል ዘና እንድትል አመቻችላታለሁ። ገብቷል? አመቻችላታለሁ። ሄርሜላን ብትል ዛሬ ጥጓን ነው መነግራት። ጥጓን ማለት ነው ማለት እኛ እንኳን እንደዚህ ወንድ እንኳን ቢሆን እኮ ይሻላል ተደባድባችሁ ወይ ደግሞ የሆነ ነገር ተፈጥሮ ወይ ሁለታችሁ እስር ቤት ገብታችሁ ይወጣላችኋል። አሁን ሴት ልጅ ጋር ተጣልቼ ሴት ልጅን መጥቼ ወይ የሆነ ነገር ተሳድቤ እንትን ማለት በጣም ነው የሚያስጠላኝ። አፍ መከፋፈት አልፈልግም፣ ከሴት ጋር አፍ መከፋፈት አልፈልግም። ግን ቢሆንም ያለው ነገር ጥጓን ነግሬያት በቃ ማንንም የለብኝም ብላ እንደዚህ ጎረምሶች እየሰበሰበች ሰው ገንዘብ ስላለው ብቻ እዚህ ዓለም ላይ ወይም እዚህ ሀገር ላይ እንደ ንጉስ የሚታይበት ምንም ምክንያት የለም። ምንም ምክንያት ማለት ነው። እሷ ገና ለገና ሰዎችን መቅጠር እችላለሁ፣ ሰዎችን ላስደበድብ እችላለሁ በማለት ከአቤል ጋር በመተባበር የሩታን ወንድሞች አንድ ቤት ውስጥ ገብተው በሽጉጥ በምን እያስፈራሩ ሲደበድቡ ተመልክታችኋል። እነሱ ቆይ ማን ናቸው? እንደዚህ በዚያ ክልስ ልብ የሰጣቸው ማን ናቸው? በዚህ ልክ ወይስ ራሱን የቻለ የሆነ ደግሞ ሌላ ለነሱ ሰፖርት የሚያደርግ ውጭ ያለ ሰው ምናምን ትልቅ የሆነ ባለ ሀብት አለ? ይሄንን እያንዳንዱን ነገር ጥጋቸው መናገር እፈልጋለሁ። በተለይ አቤል ደግሞ አሁን እየሰራ ያለው ስራ ምን አይነት የደደብ ሰው ስራ እንደሆነ ልነግረው እፈልጋለሁ። ቡዜም ተናግረዋለች። ከህይወታቸው ውጣ፣ በቃ ውጣ። እኛም ደግሞ አንናገርም ከዚህ በኋላ ስለነ ሩታም ስለነ አብርሃምም እንዳንናገር። ምንድነው የሚለው? ውጣ ስንለው እናንተ ቀድማችሁ ውጡ ይላል። መጀመሪያ እሱ ይውጣና የሁለቱ ትዳር ማይመለስ ከሆነ እኛ እንቀጣለን። እኛም እሱ ውልቅ ሲል እኛም ውልቅ እንላለን። ሰዎቹ የራሳቸውን ትዳር በሰላም ይኖራሉ።
በሰላም ማለት ነው። ግን እሱ እንደዚህ እያቦካው እያጨመላለቀው ሄርሜላን ብትሆን እየተጨመላለቀች አንዴ ልጁን ገንዘብ ስላላት የሆነ ቦታ ይዛ እየሄደች አንዴ የሆነ ላዝናናህ እያለች አንዴ ውጪ ይዤ ልውጣ እያለች ማንም ዝም ሊላት የሚችል ሰው ያለ አይመስለኝም። ከዚህ በኋላ ሩታ ራሱ ትግስቷ አልቋል። እኔ በምን አይነት ሁኔታ ላናግራቸው እንደምችል አላቅም። ሁለቱም ይምጡና በምን አይነት ሁኔታ አቤል እየታየኝ ነው፣ ሄርሜላ ግን የለችም። ምናልባት የሚደበድቡ ሌላ አካላቶችን ይዛ ልትመጣ ትችላለች፣ ግን አይመለከተኝም። እንዴት ሰላም ይታለች ማ ወደዚህ ወጣ። ምንድነው ጫፍ ላይ ወጣ እኮ ወደዚህ ወረድ ብላ አውራ። ምን ችግር አለው? እንደዚህ ሆኜ ባወራ እንደዚህ ወደዚህ ወጣ በል። እሺ ታጋበል። ሄርሜላ አልመጣም አለች። ለምን ደግሞ አልመጣም? ለምን ፈልጋት ነው? ፈልገን ላወራት ፈልጊያት ነው እኮ። ለምንድን ነው የፈለጋት? ላናግራት ስላለው ነገር ወይንስ እንደለመደባችሁ ሌላ የሚደበድብ አካል እየፈለገች ነው? ገብቷል። እናንተ በገንዘብ ታፍናችሁ ሰውን እየቀጠራችሁ ሰው ማስደብደብ ጀምራችኋል። ጎበዞች። አንተ ምንድነው እኛ ስንነካ ነው እንዴ እንደዚህ ጨርጨር የሚያደርገው? እኛ ማለት ሰው እኛ ስንነካ ነው ወይ እንደዚህ ጨርጨር የሚያደርግ? ሰው እኛ ሲነካ ነው። እናንተ የምትናኩት እኮ በምክንያት ነው። ገብቷል። እኛ የምንነካው በምክንያት እኮ። ደውልና ጥራት ሄርሜላ ነው። ላናግራት ፈልጋለሁ። ሄርሜላ አለች፣ ግን ደግሞ አሁን ልጠራት አልችልም እኮ። ለምን ፈልጋት ነው? ፈልጊያት ነው ላናግራት ስላለው ነገር ገብቷል። ምናልባት ደግሞ እኔ ምንም መመልከት ትችላላችሁ። ምንም ፖሊስ የጠራሁት የለም፣ ምንም እንትን ያልኩት ነገር የለም፣ ማንም የለም። ባይዘው ፈርታ ከሆነ ወይ ደግሞ ነገር ውስጥ ተደብቃ ያየች ከሆነ ጥራ ነይ በላት። እኔ ፖሊስም አልጠራውም ምንም አልጠራውም። ገብቷችኋል። ታውቆባችኋል። አንዴ አንዱ ጋር እየሮጣችሁ አንዴ አንዱ ጋር መደባበቅ እንደጀመራችሁም አውቀናል። አንዴ ሲላችሁ የሆነ ሀገር ሄዳችሁ ትደበቃላችሁ፣ አንዴ ሲላችሁ የሆነ ሀገር ሄዳችሁ ትደበቃላችሁ። በዚህ ልክ ምን አመጣባችሁ እናንተ? እኛ ተደብቀናል ብለናል እኮ። ምን አመጣባችሁ? በቃ አንዴ እኮ ከህይወት ውስጥ እኮ ትላንትናም ባለፈውም ለአንተ ቡዜ ብለሃለች። በቃ ውጣላቸው። ገብቷል። በቃ አንተ ከወጣህ ደግሞ እኛም እንወጣለን። ገብቷል። ኬት ነው ሞታው ነው በቃ ከህይወታቸው ውጣ። ከሩታም ከሩታ የምትለኝ ለምንድን ነው? እዩ ከመጀመሪያው ጀምሮ ነው ወጥቻለሁ። እየጠራሃት ያለኸው እኮ አንተ ነህ። ማንን? ሩታን ለምን አሳሰርሽው ልንላት ነው የጠየቅናት። በቃ እኮ እኔ አልጠራትም። ጠየቅናት። በቃ ኖርማል ነው። ምኑ ነው ኖርማል? እንደዛ እያሰቃየሃት ከጠራሃት በኋላ ስታረግ የነበረው ጥጓን እኮ ነው የነገርካት። ባይዘው ከፍ ዝቅ አድርገህ ስትናገራት እኮ ይሰማታል። ገብቶሃል? ምን ከፍ ዝቅ አደረገ? ምንድነው? አንቺ ለሷ አትገቢም፣ እንደዚህ አትሆኝም እያልክ ስታስመስል ማ እሷ እንዴ እናንተ ምን እያደረጋችሁ ነበር? አላስመስልም። ለምን ታስመስላለች? ማለት እንደዛ ልጁን እንዳላሰቃየችው እንዳላሳሰረችው አሁንም ከእስር ቤት ከማሳሰር ወደኋላ አልልም፣ የምፈልገው ነገር ካላደረገልኝ ከማሳሰር ወደኋላ አልልም ስትል ከዛ ደግሞ እንደገና መጥቶ ተው አታባብለኝ። ሁሉም እኮ የሚያውቀው ነገር ነው። መረዳት አቅቶ ነው። እኔ እዚች ጋር ለመፎገር እኔ ሕፃን ልጅ አይደለም። ከረሜላ ይሄ እኮ ያለ ነገር ነው። ነገር አለ። አባቴ ብላው ይኸውልህ፣ አባቴ እኮ ነው ያለችው። እንደዛ ልታሳስራው ያስወጣችው ልጅ ብዙ ነገር ያደረሰችበት ልጅ እኔ እንደዚህ አንተን አትበለኝ፣ አትሸንግለኝ። እኔ ይሄ የሚያየው ነገር ነው። አቤል አቤል፣ በእግዚአብሔር ተወኝ። እኔ እንደዚህ ፌክ ነገሮች እንዳለ እንትን የምታረገው ነው። መረዳት አቅቶ ነው። ፌክ እንዳለ ወሬያችሁ ፌክ የሆነ ነገር ስትባሉ በሆነ ነገር እንትን ትላላችሁ። በመረዳዳት በመወያየት እንትን ትላለህ፣ ትግባባለህ። መወያየት አይደለም እኮ ላስረዳ። ይኸውልህ ይሄ የምታየው ነገር እኮ ነው። ሁሉም ሰው የሚያየው ነገር ነው። ይኸውልህ ሩታ ሁለት አይነት ሰው ነው የሆነችው፣ እያየ ነው። አባቴ ያለችው እንደዛ እንዳላሳሰረችው አልፈልግም፣ ፈርምልኝ፣ ከህይወት ይውጣ እንዳላለችው ብዙ ነገር እንዳላደረሰችበት ልጅ ከዛ ቶሎ መጥቶ አባቴ ማለት በእኛ ፊት ምን ማለት ነው? ቀናት ነው፣ መብቷ ነው፣ ባሏ ነው፣ እንደፈለገች መሆን ትችላለች። አይደለም እኔ አንተ ጓደኛው ነህ እንጂ ባሏ አይደለህም። ገብቶሃል? ኖ አይደለም፣ እንደዛ ወይ ሚስቱ አይደለም። መውጣት አታመቻችለት። በቃ ልጁን የራሱን ህይወት ይኑርበት፣ አታመቻችለት። አንተ እያመቻቸህ የሆነ ነገሮችን በዚህ ሲዘጋባቸው በዛ የከፈትክላቸው መንገድ ሰው ሲያስመስልበት አልወድም።
በቃ እሱ ደግሞ መናገር አይችልም። ከእናንተ የበለጠ ሌባ አጭበርባሪ አስመሳይ የለም። ይሄ ደግሞ አንተ ሁሌ እንዳልከው ነው። ይሄ ቃል ሁሌ እንዳልከው ነው። ግን ደግሞ ምንም አይመጣም። እኔ ጋር ማንም ሰው ጋር እኔ ምንም የሚመዝነው ነገር የለም። ማንም ሰው አይነካኝም ብለህ ነው የምታስበው? አንተ ምንም እስካላደረኩ ድረስ ማንም አይነካኝም። እዛ ተጠፍጥፈህ ስትገባ ለምን አትናገርም ነበር? እንደዛ እያለቀስክ ደም ተጠፈጠፍኩም። ይኸውልህ ሰው የለም ባላወቅኩበት ሊመታ ይችላል። ማንም ሰው ራሱን እየጠበቀ አይደል ሁሌ ሊጠነቀቅ አይችልም። ማንም ሰው የሚመታ ነው። ማንም ሰው ማለት ነው። እንኳን እኔ ትልልቅ ባለስልጣኖች ራሱ ሌላ ትልልቅ ችግር ሊደርስባቸው ይችላል። ወይ ደግሞ ልጅቷን ህይወቷን ሰላም ስጡ፣ አስፈርምላት። የማን ነው ማስፈርም? ይፈርምላት። ለምንድን ነው የሚያንገላታት? ይሄን ነገር ለሩታ ነው። እኔ እንዲፈርሙላ አልፈልግም። ለምን እንደማልፈልግ ታውቃለህ? ይሄ ነገራቸው የሆነ ሰዓት ላይ ሊስተካከል ይችላል። እንደዚህ ያደረክ አንተ ጭንቅላቷ ምናልባት ተቀይሮ ወደ የበፊቷ ፍቅሯ ተመልሶ አንድ ላይ ይሆናሉ። የሆነ የጎዳች ነገር አለ ሩታ። እኔም እሷም ተከብራ እኔ እሷን ማክበር እንደዚህ ከሆነ በአፍንጫ ይውጣ። አንተን እንደዚህ በዚህ ልክ እያንቋሸሽካትና እየሰዳደብካታ አንተ ነህ እንደዚህ እያሰብክ ያለው። ምንም እያሰብኩኝ አይደለም አቤል። ስላስመሰለች ብቻ አንቺ ሩታ አታስመስይ፣ ሁለት ሰው አትምሰይ አልኳት። ይሄ ማቋሸሽ ሌላ ነገር ማለት አይደለም። ከዚህ በላይ በአብርሃም ፊት አልነበር ሲጀመር። አንተን እኮ እየቀናች ነው። ቀንተ ግልጽ ብነግርህ ሰንተኛ እንትን ስላለ አብርሃም የልብ ስለሰጠህና አብርሃም እንደፈለክ መሳደብ ትችላለህ ብሎ ስላለህ ሩታን እንደፈለክ ድረስ ትሰድባታለህ። አትስደብ ቢልህ እኮ እሱ አንተ ማርፈህ ትቀመጣለህ፣ ሄርሜላ ማርፈህ ትቀመጣለች። ገብቶሃል? እሱ ስደብም አትስደብም ስላለኝ እኔ ሰውን ሰድብ ሰው ነኝ። በቃ ጥራት እኔ ሄርሜላ ማውራት ፈልጋለሁ። ይኸውልህ እኔ አንድ ነገር ላስረዳ። እኔ ሩታን ሰድቤ አላቅም። አስመሳይ ነው ያልኳት። አስመሳይ ማለት ሁለት አይነት ሰው ስትሆን አብርሃም እንደዛ በጣም እንደዛ መነጫጭቃ ብዙ ነገር ካረገችው በኋላ አባቴ የኔ ባል ምናምን ስትል የልጅ አባት ስትል ሁለት አይነት ሰው ነሽ፣ አታስመስይኝ አልኳት። በቃ ሌላ ነገር አስወጣት፣ ሄርሜላን አስወጣት። ከተደበቀችበት ትውጣ። አልተደበቀችም። ሲጀመር የምትደበቅ ምን አይነት ሰው አይደለችም። ቆማ እያየች ነው። አንተ ደግሞ ሌላ ነገር እፈልጋለሁ ምትል ከሆነ የሩታ ወንድሞች የደረሰባቸው ነገር የለም አንተ ላይ የሚደርሳለች። እኔ በእንደዚህ አይነት ነገር ምንም ይኸውልህ፣ አንተ ሶስት አራት ሰው ይዘህ ትመጣ ትችላለህ። እኔ ደግሞ ሙሉ ጋንታውን ይዤ ልመጣ እችላለሁ። በእንደዚህ አይነት ምንም መፈራ ሰው አይደለም። መፈራ ሰው ሳይሆን ይኸውልህ፣ አሁንም አርፈህ የምትቀመጥ ስለዚህ ገንዘብ ስላላችሁ ሁሉንም እንደዚህ ያስፈራራችሁ። አርፈህ የምትቀመጥ ከሆነ ተቀመጥ፣ በማያገባህ አትግባ። ገብቶሃል አይደል? ሄርሜላ እንደፈለግ ስትሰድባት እኔንም እንደፈለግ ስትሰድበን፣ እኔ ጓደኛዬ ነኝ፣ ድሮ ብዙ ነገር አሳልፈናል። እሱን ይቀመጥ እንዳለ ይሁን፣ እሱ አይመለከተኝም። ስለዚህ አሁንም ቢሆን ማለት ነው ሄርሜላ አለች፣ ፈልጋታል አይደል? የፈለገች ሌላ ችግር ውስጥ አትግባ። ና እንሂድ እኮ ና እንሂድ። ተው አለች አልከኝ አይደል? እኮ እንሂድ። አርፈህ ትቀመጥ ይሻላል። ሌላ ችግር ውስጥ ባትገባ ይሻላል። እንሂድ። ሌላ ችግር ውስጥ ችግር የለም። እኔ ችግር የለውም። ይኸውልህ እነ ኖቬል የሩታ ወንድሞች እንደፈለገ ብለው አውርተው በትንሽ ደቂቃ ውስጥ ምን እንዳረገቻቸው ታያለህ። አንተ ራሱ ይሄንን ነገር የነሱ ዕጣ እንዳይደርስብህ ከፈለክ አርፈህ ተቀመጥ። ምንም ያለችበት ውሰደኝና ያለውን ነገር ላውራት። ይኸውልህ አንተ ስላልካት መጥመጣ ምናምን አፏን የምትከፍት ሰው ከሆነች እሷ ያለውን ነገር ሄደን እናውራትና ግልጽ እንናገር። ገብቶሃል? እንደዚህ አፏን እየከፈተች ስትሳደብ አንድ ባለ ትዳር ሲጀመር አብርሃም ነው ባይዘው ሼም እንደያዘው ታውቃለህ። አልተሳደበች። ሄርሜላ የምታረገው የምትሰጠው የሆነ ነገሮች ሼም አስይዞት ነው እንጂ በግልጽ እኮ ታይቷል። ማንን እንደሚፈልግ በግልጽ ታይቷል። ገብቷል? እሱም እኮ ሩታን እንደሚያፈቅራትና ወደ ትዳሩ መመለስ እንደሚፈልግ ያውቃል። ማንን ነው የፈለገው? ሩታን። አብርሃም ሩታን እንደሚፈልግ ተናግሯል። ግን ምን መሰለህ ሐቁን ስነግርህ እናንተ የምታረጉትና የምታሰጡት ኦቨር የሆነ እንክብካቤ ሼም አስይዞታል ልጁ አይደል? ይኸውልህ አንተ በገመትከው አይደለም። እሱ የልጄ እናት ነች ወይ ደግሞ ልጅ አለኝስ ብሎ ስላሰበ ነው ሩታን ሁለታችሁንም አልፈልግም ያለው። መምረጥ ያለበትን ራሱ ይመርጣል። እሱ የለም ለሱ ተው። እሺ የዛኔ እናንተ ተውት እኮ እናንተ እኮ እንደማታስቡለት እኮ ያበቃሁት መቼ እንደሆነ ታውቃለህ? እሱ የገባ ቀን የታሰረ ቀን እናንተ የገባችሁበት ድራሻችሁ የለም። ሁላችሁም ድራሻችሁ የለም። ድብቅ ጠይቀውም ሄርሜላም እንደገና ተረጋግጣችሁ እሱ ጋር ያለው እሱን ጠይቃ። እሱ እንዴ ውሸት እኔ ለምን ካንተ ጋር ከራከራለሁ? ለምን ከራከራለሁ? በየትኛው ሰዓት እኔ ሁለቴ ሶስቴ ሄጄ አይቼዋለሁ። እናንተ ግን አንድ ሰው አላገ ወይስ እናንተ ከርቀት ያንተ ራሱ ውሸት ሄጄ ጠየቅኩ ስላልኩ ሁለቴ ሶስቴ ሄጄ ገብቼ ጠይቃለሁ። በቀን አይደለም በዛን ቀን ከተለያየ ሰው ጋር ሁለቴ ሶስቴ ገብቻለሁ። እናንተ ግን አላየኋችሁም። እኛ አንተ ታየናለህ ብለን ነው እንደምንሄደው ጓደኛችን ነው አይደል? ስለዚህ አንተ ጠይቁት ስላልከና ምናምን አይደለም። ይኸውልህ እሱ ራሱ ሄደህ መጠየቅ ትችላለህ። ማን እንደጠየቀው ማን አብሮት እንደዋለ መጠየቅ የላችሁም። ተደብቃችሁ ነበረ። ቡሩክም ተደብቋል። ለምን እንደበቃለን? ሄርሜላም ተደብቃለች። እስር ስለፈራችሁ እኔ እንጃ ያጠፋችሁ ጥፋት ስላለ ምናልባት 5 ዓመትና 10 ዓመት ሊያስፈርድባችሁ ይችላል።
ይሄ አንተ ሐሳብ ነው። አይ ሄዳ እስኪ ልብ ካላችሁ ቢሆን ማለት ነው ሩታን ሄርሜላ ሼም የልጁን እናት ስለሆነ ሼም ይዞት እንጂ ከዚህ በፊት ያሳለፈው የፍቅር ታሪኮች ምናምን ከብዙ ትዝታዎች ስላለበት ሼም ይዞት እንጂ የሚመርጠው ሄርሜላን ነበር። እኔ ብያለሁ። ይኸውልህ ግልጽ ብነግርህ ነገር ከትላንትና ወዲያም ቡዜ አውርታኝ ነበረ። እኔ አቤል ታናሼ በጣም ታናሽ የአብርሽ እኩያ ብዙ ነገሮችን እመክረዋለሁ። ማይመለስ ከሆነ ግን እኔ እንደ ሴትም እንደ ወንድም ሆኜ ከሱ ጋር ግንባሩን ተርትሬለት እኔም ወደ እስር ቤት እሱም ወደ ሆስፒታል ይገባል ብላለች። ግልጹን ስነግር ቡዜ ማለት ነው። ስለዚህ አንተ በጣም መጨማምራው ወሬ እንደዚህ ምንም ሰምተኛል አይደል? አንተ እንደዚህ ወሬ እያቀባበልክ ከሆነ ይኸውልህ በቀደም እነ የሩታ ወንድሞችን ያሰቃያቸዋቸው ሰዎች አይታችኋል አይደል? አንተንም 40 እንዲገርፉ ነው ማድረግ። ጓደኛዬ ነህ ብዬ እስካሁን ዝም ብያለሁ። አሁን ግን ሚጥሚጣ ምናምን እንዲያጥኑ ነው። እነሱ አይታችኋል፣ ሽንት ቤት ነው ያስገቧቸው ለብዙ ሰዓት ማለት ነው። የሚከፍታቸው አጥቶ ሰምተኛል። አንተም የነሱ ነጣ እንዲደርስ ካልፈለግ ይሄ ወሬ የምታቀባብለው ወሬ እያስፈራራኸኝ ነው። እያስፈራራው አይደል? ይሄ በተግባር መታየው ይሆናል እኮ እያስፈራራኸኝ፣ በተግባር መታየው ይሆናል። እያስፈራራኸኝ ነው። እኔ ከዚህ በፊት ብዙ ነገር አሳልፈናል ብዬ ነው እስካሁን ዝም ያልኩ። ብዙ ነገር ስታረግ፣ ብዙ ነገር ወሬ ስትወርቅ እንደፈለግ ስፈነጭ። አሁን ግን ማለት ነው ይበቃል። ማንኛውም ሰው እንዲህ ዝቅ ብዬ ማዋራበት ታይም አልቋል። አታስፈራራኝ። ማንንም ፈርቼ እኔ እንደናንተ ሽንታም ፈሪ አይደለሁም። እናንተ ሽንታም ፈሪ ናችሁ። ፖሊስ እየፈለጋችሁ ነው። ፖሊስ እየፈለጋችሁ ስለሆነ እየተደባበቃችሁ አንተና ሄርሜላ ከርቀት ማይቻችኋለሁ። ባለፈው ዕለት በዚህ በኩል መጣ በዚህ በኩል አልመጣ እያላችሁ ስትደባበቁ ዛሬም ነገም እንደምትደባበቁ አውቃለሁ። ልብ ካላችሁ ወጣችሁ ተጋፈጡ። የራስ ህይወት የለም እንዴ? አንተኛን ቀን ሙሉ ስትከታተል የምትውለው ገና እንቅልፋችሁ ነው ምን ያሳችሁ እንዴ? ለምን ተነሳናለህ? ይሄው በቃል ባቀል መጣንላ። እሺ አሁን እኮ መጣለ ማለት ነው። ሽንት በሽንት ነው የምታረጋኝ። ታው በቃ እኔ ራሱ አልናካም። የትኛው እንትን ውስጥ እንደደበቀ እኔ ጓደኛዬ ነህ ምንም አልልህም። እኔ አልነካም ግን ደግሞ እኔ አልነካም ግን እሷ ቁጭ ብላ እንድትቀጠቀ ቁጭ ብላ እንድትሸና ነው የሚያደርገው። እሷ የሰውን አቋም አታውርድ። ኧረ በእናትህ አንተ እንደዚህ አይነት ነገር በጣም ደግሞ የለም። ፈሪ መሆናችሁ የምታውቁት ሰውን ለማስፈራራት ስትሞክሩ፣ ሰው ፈሪነቱ የሚታወቀው ሰውን በማይመስል ነገር ለማስፈራራት ሲሞክር ገብቷል። እኔ ደግሞ በእሷን በወንድ ማስጠፍጠፍ ቢያቅተኝ እኔ መጠፍጠፍ ቢያቅተኝ ሌላ ሴቶች እንዲጠፈጥፏት ማድረግ እችላለሁ። ገብቷል። እሷን አይደለም አንተ ሚጥሚጣ እያጠኑ ጸጉሯን ይዘው እንዲያጥኗት ማድረግ የምችል ሰው ሄርሜላን አታውቃት። ሄርሜላን ማለት ነው አታውቃትም። ከአንተ ጋር ሰጣ ገጠባ ወይ የሆነ ነገር ስታወራ ሰምተሃት ዝቅ ብላ ለአብርሃም ስትል ብዙ ነገር ስታደርግ ሰምተሃት ምንም ይችላል። አሁን ግን ማለት ነው እንዲቆነጥሱ ነው የሚያደርገው። እንደ ልጅ ማለት ነው እንዲቆነጥሱ ነው የምታደርገው። የምሬ ነው። ብታቆም ይሻላል። እኔ ለእናንተ መልአክ ናት አይደለ? በቃ ትፈራታለህ፣ ታስፈራራለህ። ፈርታሃት ነው እንዴ ሁሉ ነገር የምታደርገው? ስለምትፈራት የኔ እናት በጣም ነው ደስ የምትለኝ። ልበቀና ሰው ታውቃለህ፣ ማስመሰል የሌለበት ሂድና ጨብጭብላት። ትፈራታለህ፣ ሰው የምትቀርብ ምናምን ስለምትፈራት ነው ይሄ ሁሉ የምትከራከርላት። አከብራለሁ እንጂ ማንንም ፈርቻ ማንንም ፈርቻ አላውቅም። ይኸውልህ አከብራለሁ እንጂ ሄርሜላ ደግሞ ልበቀና ለኔም ለሀብርሽም በቃ ደስ የምትል አይነት ሰው ነች። እሺ አጥናለሁ ስላለች ነው እንደዚህ የምታረገው። ይኸው ሂድላት በቃ አሁን ከተደበቀበት አሁን ማለት ነው። ይኸውልህ አንተ ሌላ ችግር ውስጥ መግባት ካልፈለግ፣ ሌላ ነገር እንዲፈጠርብህ ካልፈለግ ማለት ነው ከዚህ ነገር ራስን ብታስወጣ ጥሩ ነው። እኔ እንደውም አንተ ካልወጣ እኔ ደግሞ አንተ ከዚህ ነገር ውስጥ ወጥተህ እነዚህ ልጆች ሰላማቸው እስካልተመለሰ ድረስ ደግሞ እኔ ጥግ ድረስ እከታተላለሁ። እያንዳንዱ ነገራችሁን ለማንም አሳይላችኋለሁ። ወደኋላ አልመለስላችሁም። የምትደባበቁት ሄዳችሁ በየሆነ ቦታ የምትደባበቁትን ተው። ልብ አለን ብላችሁ የምታስቡ ከሆነ ወጣችሁ እንደሌሎቹ ተጋፈጡ። አትደባበቁ። በየስርቻው በየትቦው በየምኑ አትግቡ። አንተም ሄርሜላም ፈሪ ናችሁ። ሂድላት፣ ይኸው ሂድላት። የተደበቀችበት እኔ እኮ አልፈራሁም። ምንድነው የምትለው? እኔ አልፈራሁም እያልኩ እኮ ነው። አንተ ነው የፈራኸው እኮ። ሂድላት፣ ሌላ ነገር አይፈጠርብህ። አንተ ራስህ እኔ አልፈልግም። እኔን እንደፈለጋችሁ አድርጉኝ። ይኸው ሂድላት። አንተ ግን ማለት ነው በማያገባ ገብተህ ሌላ ችግር እንዲፈጠርብህ እያደረክ ነው። ስለዚህ አርፈህ ተቀመጥ። ገብቶሃል? ምንድነው የምትፈልጉት? እንደ ሩታ ወንድሞች ተቀጥቅጠህ ሽንት ቤት ውስጥ ከሚዘጋብህ እና
ሌላ ነገር ከሚፈጠርብህ አርፈህ ብትቀመጥ ይሻላል። ይሄው እኮ አብርሃም እኮ ምርጫውን መረጠ። የምን ምርጫውን መረጠ? ምን አይነት ምርጫ ባለ መረጠ? ማንን መረጠ? ግልጽ ነው። ሩታ መርጧል። እናንተ ደግሞ ሼም ለማስያዝ እየሞከራችሁ ነው። ምንም ሼም አልያዝንም። እንኳን ከሱ ትዳሩ ተመልሶ ከሩታ ጋር ቢሆን እንኳን አብርሃም እናንተ ትፈለጋላችሁ። አንተም ሄርሜላም ላረጋችሁት ከዛሬ ለበደላችሁት በደል ቅጣት ልትቀጡ ይገባል። ትፈለጋችሁ በፖሊስ አትደባበቁ። አብራችሁ ነበራችሁ አይደል? አሁን አብራችሁ እንደነበራችሁ ሂድ ይዘሃት ውጣና በቃ ወደ ፖሊስ ጣቢያታችሁ እጃችሁን ስጡ። አለቀ። ገብቷል? በቃ ለጥፋችሁ ጥፋት ቅጣት ታገኛላችሁ። ደግሞ አብርሃም ማን ነው መርጧል? ሩታን መርጧል ያለቀ ማንን መርጧል? አብርሃም ሩታን መርጧል። ነገሩ ተጠናቀቀ። አለቀ። ሩታን መረጠ ማን ያለው? እኔ ነኝ እንጂ የማውቀው እኮ አንተ አይደለም። እኔ ነኝ አጠገቡ ያለሁት አይደል? አብርሃም ማን ይምረጥ ይኸውልህ እኔ ነኝ የማውቀው። ሲጀመር የልጁ እናት ስለሆነች ከሄር በትክክል የሚመርጣት ነገር ቢሆን ማለት ነው፣ ሩታን የሚመርጥ ነገር ቢሆን ማለት ነው፣ የልጄ እናት ነች አንቺ አታስፈልግኝም ብሎ ሩታን መርጦ ይሄድ ነበረ። ግን ሁለታችሁም አልፈልግም ነው ያለው። እናንተ ሼም ስላሴ ማን እንደሚፈልግ ደግሞ አሁን እናየዋለን። አይኑን እያያችሁ ለምን አይኑ አይደለም እያስመሰለችብህ ነው። እቺ ልጅ እየቀናች ነው። በሩታ በሄርሜላ ስለምቀና ነው እቺ ልጅ አባትዬ ባሌ ምናምን እያለች ያለች ነው አይደለ? በሄርሜላ ስለምቀና በቃ ሂድ በቃ እኔ አንተ ሂድ ስላልከኝ በቃ ሂድ ማለት ነው። አንድ ነገር ልንገርህ፣ ሌላ ችግር ከሚፈጠርብህና አንተ ራስህ ነፃ ብትወስድ ይኸውልህ፣ ሂድ እናንተ ገንዘብ አላችሁ፣ ራስህ ችግር አይፈጠርብህ። እሺ ሂድ፣ ቻው